ክፍል 3 የመንፈስ ቅዱስ እግዚአብሔርነት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ስለ መንፈስ ቅዱስ አንደኛ የመንፈስ ቅዱስ ስሞችና ምሳሌዎች፣ ሁለተኛ የመንፈስ ቅዱስ አካላዊነትን ተምረናል። አሁን ላይ ደግሞ የመንፈስ ቅዱስ እግዚአብሔርነት ይህን በተመለከተ እንነጋገራለን። እንግዲህ እግዚአብሔር መንፈስ ቅዱስ ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከሦስቱ አካል አንዱ አካል ነው። እግዚአብሔር መንፈስ ቅዱስ የእግዚአብሔርና የእግዚአብሔር ወልድ የባህሪ ሕይወታቸው ነው። እግዚአብሔር ወልድ የአብና የመንፈስ ቅዱስ ቃላቸው ነው። እግዚአብሔር አብ የመንፈስ ቅዱስና የእግዚአብሔር ወልድ አስገኛቸው ነው። እንግዲህ ከሦስቱ አካል አንዱ አካል ይሴለሱ በአካላት ወይትወአዱ በመለኮት ወይትወሃዱ የሚላል በአካል ሶስት በአንድነታቸው ደግሞ አንድ አካል ተብለው በመለኮት ይሴለሱ በአካላት በአካል ደረጃ አብ ወልድ መንፈስ ቅዱስ እንላለን። ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው። ከእግር እስከ ራስ ማለት ነው፣ እስከ ፀጉር ማለት ነው፣ ሙሉ ማለት ነው። ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው ማለት ነው። ለዚህ ሲለሱ በአካላት እንደገና ደግሞ በመለኮት ደግሞ አንድ ናቸው የሚለውን ነው የሚናገረው። ስለዚህ የመንፈስ ቅዱስ እግዚአብሔርነት ይህም በአራት ነገሮች ከፍለን እንመለከተዋለን። የማንን? የእግዚአብሔር መንፈስ ቅዱስ እግዚአብሔርነትን በተመለከተ ማለት ነው። ከአብና ከወልድ ጋራ በእኩልነት በመንፈስ ቅዱስ የመንፈስ ቅዱስ ማንነት ከአብና ከወልድ ጋራ አንድነቱን አይተናል ባለፈው። ዛሬ ላይ ደግሞ የምንመለከተው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ለሐዋርያትን ሲልካቸው ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ። አሁን የመንፈስ ቅዱስ እግዚአብሔርነት አሁን ልብ አድርጉ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ። ለዚህ ነው ዛሬ በ40 ቀን እና በ80 ቀን ክርስትና ሕፃናት ሲነሱ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ሳይባል ጥምቀት የለም። ቅዳሴ ስንቀድስ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ። ይህም ባለፈው ስንነጋገር ለአንዷ ፀሐይ ሶስትነት አላት፣ ክበብ አላት፣ ብርሃን አላት፣ ሙቀት አላት። ለእግዚአብሔርም ደግሞ አንድነት ሶስትነት አለው። የፀሐይ ክበብ፣ የፀሐይ ብርሃን፣ የፀሐይ ሙቀት ነው የሚባለው እንጂ የአንዷ ፀሐይ የሁለተኛዋ ፀሐይ የሶስተኛዋ ፀሐይ ይባላል። ለአንድ ሰው ሶስትነት አለው። ልብ አለው፣ ያስባል፣ ቃል አለው፣ ይናገራል፣ እስትንፋስ አለው፣ ይተነፍሳል ወይም ይፈጽማል፣ ይሰራል ማለት ነው። ይህንን ነው የሚናገረው። ስለዚህ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምን አድርጉ ነው ያለው? እነሆ ተከታዮች አድርጉ። እንደገና ባለፈው ጠቅሰነዋል። ሁለተኛ ቆሮንቶስ ምዕራፍ 13 14 ላይ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት በላያችሁ ላይ ይደርብን ይደረግልን ይሆንልን። የአብ ጸጋ ዘአብ ሂሩት ዘወልድ ውስታቴ ዘመንፈስ ቅዱስ ቅዱስ ያሬድ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ቅዱስ ያሬድ ጸጋ ዘአብ ሂሩት ዘወልድ ሱታፌ ዘመንፈስ ቅዱስ ይደር በላይ በእኛ ላይ ይደርብን። ይህንም የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት በላያችን ላይ ይደር። አሁን አብ ወልድ መንፈስ ቅዱስ አንድነታቸው የመንፈስ ቅዱስ እግዚአብሔርነት ባጭሩ እግዚአብሔር መንፈስ ቅዱስ ማን ነው? እግዚአብሔር ነው ማለት ነው። ይህ ነው የሚናገር። ስታጠምቁ በአብ በወልድ በመንፈስ ቅዱስም አጥምቁ። ቅዳሴም ስገቡ አብ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብላችሁ ቀድሱ። ይህንን ነው የሚናገረው ማለት ነው። ሌላኛው መንፈስ ቅዱስ እግዚአብሔር መሆኑን የምናይበት ደግሞ ሁለተኛው አንደኛው ይህ ነው። ሁለተኛው ደግሞ የምናየው ዘጸአት ምዕራፍ 17 ቁጥር 7 ላይ እንዲህ ይለናል፣ እግዚአብሔር በመካከላችን ነውን? አንድ ቦታ እግዚአብሔር ይላል፣ አንድ ቦታ መንፈስ ቅዱስ ይላል፣ አንድ ቦታ ጌታ ይላል። ዙሮ ግን እግዚአብሔር ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለውን ይናገራል። ምን ይላል?
ስለ እግዚአብሔር የተነገረው በሌላ በኩል በአንድ ቦታ ስለ እግዚአብሔር የተነገረው በሌላ በኩል ደግሞ ስለ መንፈስ ቅዱስ ይጠቀሳል፣ ይነገራል ይላል አይናገራል። ለምሳሌ አሁን በሮሜ 8 ላይ የእግዚአብሔር ቸርነት ይላል፣ የክርስቶስ ቸርነት ይላል፣ የመንፈስ ቅዱስ ኅብረት ይላል። እንደዚህ እየተናገረ ነው ያለው፣ ግን አንድ ነው ማለት ነው። ይህን ይናገራል። እግዚአብሔር በመካከላችን ነውን አሉ እስራኤላውያን ዘጸአት ምዕራፍ 17 ላይ። እንደገና ዕብራውያን 3 ላይ ደግሞ 3:7 ላይ መንፈስ ቅዱስ እንዲህ ብሏል። ማን? መንፈስ ቅዱስ። አሁን ዘጸአት ላይ ተመልከቱ ምን አለ? እግዚአብሔር በመካከላችን አለን አለ። እግዚአብሔርን አመጣ ዜጋ። እዚህ ጋር ደግሞ ዕብራውያን 3:7 ላይ ደግሞ መንፈስ ቅዱስ እንዲህ ብሏል። ገባል። እንደገና ደግሞ የጌታንም ድምፅ በዚህ በኢሳይያስ ላይ ምንድን ነው የሚለው? ኢሳይያስ 6:8 ላይ እስከ 10 ባለው ላይ እንዲህ ይላል። እንዲሁም ቃሉን ባነበው ሙሉውን ደስ ይለኛል እሱ ማለት ነው። የኢሳይያስ 6:8 ላይ ያለውን ቃል ላንብላችሁ። ምንድን ነው የሚለው? ኢሳይያስ ነቢዩ ኢሳይያስ አስቀድሞ የተናገረው ወይም ደግሞ የተነበየው ትንቢት ነው። በአዲስ ኪዳንም ኢሳይያስ ስለ መንፈስ ቅዱስ እንዲህ ብሏል ተብሎ ተጠቅሶ ተቀምጧል። እዚህ ላይ ግን ምንድን ነው የሚለው? ኢሳይያስ ምንድን ነው የሚለው? የጌታንም ድምፅ ማንን እልካለሁ? ማንስ ወደዚያ ሕዝብ ይሄድልኛል ሲል ሰማሁ። እኔም እነሆኝ ጌታዬ እኔን ላከኝ አሉ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸው አለኝ። አሁን ባጭሩ ምንድነው? የጌታዬንም ድምፅ ጌታ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል። ምንድን ነው እያለ ያለው? አሁን አንድ ቦታ ላይ እግዚአብሔር ይላል፣ አንድ ቦታ ላይ መንፈስ ቅዱስ ይላል፣ አንድ ደግሞ የጌታ ድምፅ ይላል። የጌታ ድምፅ ይላል። የጌታንም ድምፅ ማንን እልካለሁ? የጌታን ድምፅ ሰማሁ። የማንን? የጌታን ድምፅ። አንድ ቦታ እግዚአብሔር አለ፣ አንድ ቦታ መንፈስ ቅዱስ አለ፣ አንድ ቦታ ደግሞ የጌታንን ድምፅ ማንን እልካለሁ ሲል ሰማሁ። መነፌኑ ሕዝቤ እስራኤል፣ ወደ እስራኤል ወደ ሕዝቤ ማንን ልላክ ሲል የጌታን ድምፅ ሰማሁ። ይህን ነው የሚለው። በሌላ መልኩ የሐዋርያት ሥራ 28:25 ላይ ሉቃስ እንደጻፈውና እንደተናገረው እንዲህ የሚል ነገር አለ። እዚያ ደግሞ የሐዋርያት ሥራ ምዕራፍ 28 መጨረሻው ላይ ነው። ሉቃስ ጸሐፊው ነው የጻፈው 28:25 ላይ እንደዚህ ይለናል። መንፈስ ቅዱስ በነቢዩ በኢሳይያስ አንደበት ለአባቶቻችን በእውነት እንዲህ ብሎ መልካም ነገር ተናግሯል። እንግዲህ ልብ አድርጎ ሉቃስ ነው የጻፈው። ምን አለ? መንፈስ ቅዱስ በነቢዩ በኢሳይያስ አንደበት ለአባቶቻችን በእውነት እንዲህ ብሎ መልካም ነገር ተናግሯል። ወደዚህ ሕዝብ ሂድና እንዲህ በላቸው፣ መስማትን ትሰማላችሁ ግን አታስተውሉ፣ ማየትን ታያላችሁ ግን አትመለከቱ። ሄደበር የተባለው ነዱ አለ። አሁን መንፈስ ቅዱስ አይ ብሉይ ኪዳን ላይ መንፈስ ቅዱስ ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። ሐዲስ ኪዳን ላይም ደግሞ እንደዚህ። ስለዚህ እግዚአብሔር ነው፣ እግዚአብሔር መንፈስ ቅዱስ እግዚአብሔር ነው። ስለዚህ ምንድን ነው እያለን ያለው? አንደኛ ስለ መንፈስ ቅዱስ ስንናገር የመጀመሪያው ከአብና ከወልድ ጋር በእኩልነት እንደተጠቀሰና እኩል እንደሆነ አይተነዋል፣ በአንደኛው ማለት ነው። ሁለተኛው በአንድ ቦታ ስለ እግዚአብሔር የተነገሩ በሌላ በኩል ደግሞ ስለ መንፈስ ቅዱስ ይጠቀሳል። እነዚህንም ዘጸአት 17፣ ዕብራውያን 3፣ ኢሳይያስ 6፣ የሐዋርያት ሥራ ምዕራፍ 28-25 ላይ አይተናቸዋል ማለት ነው። ሶስተኛው ደግሞ መንፈስ ቅዱስ በሁሉ ዘንድ ይገኛል። መንፈስ ቅዱስ በሁሉ ዘንድ በከሊት ለከሊ አይባልም፣ ለሁሉ። ይህንን መዝሙር 138 ቁጥር 7 ላይ አይቴኑ ሐውር መንፈስከ ወይም ከመገጽከ፣ ከመንፈስህ ወዴት ትሄዳለህ? ከምንህ ከመንፈስህ ወዴት ትሄዳለህ? ስለዚህ መንፈስ ቅዱስ ምንድን ነው? በሶስተኛ ደረጃ ላይ የተቀመጠው መንፈስ ቅዱስ በሁሉ ዘንድ ይገኛል። በሕፃናቱም፣ በአረጋውያኑም፣ በወጣቱም፣ በሊቃውንቱም፣ በካህናቱም፣
በምዕመናን እንደየአቅማቸው እንደተሰጣቸው ስራ ያሰራ መንፈስ ቅዱስ ማለት ነው። በሌላ መልኩ አራተኛው መንፈስ ቅዱስ ሁሉን ያውቃል። መንፈስ ቅዱስ በሁሉ ዘንድ ይገኛል ስንል እዚያው ጋር ሁሉንም ያውቃል። ኢሳይያስ 40:13 ላይ እንመልከተው። ነቢዩ ኢሳይያስ 40:13-14 ላይ ነው የምናገኘው። ምን ይላል? የእግዚአብሔርን ሕሊና ያወቀ ወይስ አማካሪ ሆኖ ያማከረ ማን ነው? የእግዚአብሔርን ሕሊና ያወቀ ወይስ አማካሪ ሆኖ ያማከረ ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማንም መከረው? ፍርድንስ ማን አስተማረው? የጥበብንስ መንገድ ማን አሳየው? እነሆ አሕዛብ ምን ይላል? አመ ፈጠራ እግዚአብሔር ለምድር ይዜኖ ለሰማይ ወይተማከረ ምስለ መላእክቲሁ ወተከለ ሰለስተ ሰይወት በዲበ ምድር የሚለውን ነው ቅዱስ ያሬድ ይሄ ኅዳር 12 ላይ በድጓው ላይ ያስቀመጠውን ቃል እግዚአብሔር ነው። ስለዚህ ሁሉን ያውቃል። መንፈስ ቅዱስ ሁሉን ያውቃል። ሁሉን ያውቃል። አራተኛውና የመጨረሻው የእግዚአብሔርነቱን ስራ ይሰራል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ እንደምንመለከተው ምን ነው የሚለው? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና መንፈሱ በውሃ ላይ ነበረ ይላል። ምንድን ነው የሚለው? መንፈሱ በውሃ ላይ ሰፍሮ ነበር ይላል። መንፈሱ ምንድን ነው? የእግዚአብሔርነቱን ስራ ይሰራል፣ ይፈጥራል። ለምሳሌ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አለ። እንደገና ደግሞ መንፈሱ በውሃ ላይ ይሰፍ ነበረ ይላል። እንደገና ዮሐንስ ወንጌል ምዕራፍ 1 ደግሞ ምን ይላል? ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ፣ ቃልም ሥጋ ሆነ። አዎ ያለ እርሱ ምንም ምን የሆነ የለም፣ የተፈጠረም የለም ማለት። አሁን ዓለም የተፈጠረው እግዚአብሔር አብ በሐሳብ እግዚአብሔር ወልድ በቃል እግዚአብሔር መንፈስ ቅዱስ በስራ ከሆነ ግን ተገይቷል ማለት ነው። ይህን የሚናገረው ማለት ነው። ሌላው ኢዮብ 26:13 ላይ የሚናገረው ነገር አለ። ምንድነው? ሙታንን ያስነሳል። መንፈስ ቅዱስ ሙታንን ያስነሳል። ለምሳሌ ሮሜ 8:11 ላይ እንመልከት። ሐዋርያው ቅዱስ ጳውሎስ ሮሜ 8:11 ላይ የጻፈውን ስንመለከት እንግዲህ በዚህ በቅዱስ ወንጌል ላይ ሙታን እንዴት ይነሳሉ? አንደኛ ቆሮንቶስ ምዕራፍ 18 ላይ ምዕራፍ 15 ላይ ሙሉውን ስለ ትንሣኤ ሙታን ባለፈው ተመምረናል። በሶስት ከፍለን ሙታን እንዴት ይነሳሉ የሚለውን ራሱ ጥሩ አድርጎ አብራርቶት እኛም ደግሞ እግዚአብሔር በሰጠን መጠን ተረድተነዋል፣ አይተነዋል። እዚህ ላይ የምንመለከተው ሮሜ 8:11 ላይ እንደዚህ ይለናል። ክርስቶስ ካደረባችሁ ግን ሰውነታችሁን ከኃጢአት ሥራ ለዩ። ክርስቶስ ካደረባችሁ ግን ሰውነታችሁን ከኃጢአት ሥራ ለዩ፣ መንፈሳችሁንም ለጽድቅ ሥራ ሕያው አድርጉ። ጌታችን ኢየሱስን ከሙታን ለይቶ ያስነሳው የእግዚአብሔር መንፈስ ካደረባችሁ ኢየሱስ ክርስቶስን ከሙታን ለይቶ ያስነሳው እርሱ አድሮባችሁ ባለ መንፈሱ ለሟች ሰውነታችሁ ሕይወትን ይሰጣል። ይህ ነው የሚለው የመንፈስ ቅዱስ እግዚአብሔርነት ባጭሩ ከትንሣኤው በ50ኛው ከዕርገቱ በ8ኛው ለሐዋርያት የወረደው መንፈስ ቅዱስ እግዚአብሔር ነው። የተወደደው የተሰቀለው እግዚአብሔር ወልድ እግዚአብሔር ነው። እግዚአብሔር ወልድን ተወለድ፣ እግዚአብሔር መንፈስ ቅዱስን ስረጽ ብሎ የላከ ማን ነው? እግዚአብሔር አብ ነው። ወልድ እንዲወለድ መንፈስ ቅዱስ ደግሞ አጽናኝ ሆኖ ወደዚህ ዓለም እንዲመጣ የላከ ማን ነው? እግዚአብሔር ነው። ለዚህ ነው በቅዳሴ ማርያም ነአምን አበ ፈናዌ ወነአምን ወልድ ተፈናዌ። የላከ እግዚአብሔር አብ እንደሆነ እናምናለን። የተላከ እግዚአብሔር ወልድ እንደሆነ እናምናለን። የሰረጸ እግዚአብሔር መንፈስ ቅዱስ እንደሆነ እናምናለን ብለን የምንማማረው ለዚህ ነው። ስለዚህ መንፈስ ቅዱስ የመንፈስ ቅዱስ ስሞችና ምሳሌዎች፣ አንደኛ፣ ሁለተኛ የመንፈስ ቅዱስ አካላዊነት፣ ሶስተኛ የመንፈስ ቅዱስ እግዚአብሔርነት፣ እነዚህን ተነጋግረናል። አራተኛ መንፈስ ቅዱስ በብሉይ ኪዳን ምን ያደርግ ነበር የሚለውን እንመለከታለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።